ዲያሪው ክፍል 10 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። አልሚ፣ ዛሬ መቼም መቼ እንደማትይኝ እርግጠኛ ነኝ። ለመሆኑ እናትሽን የታስተኛሻቸው አለኝ በዳንሳችን መሃል። እኔ አልጋ ላይ ተኝታለች። እኔ ግን አንተን ሳልሰናበት መሄድ ስለሌለብኝና ላደረክልኝ ውለታ ተመጣጣኝ የሆነ ነገር ማድረግ ባልችልም ቢያንስ ያለችኝን ትንሽ ስጦታ ልሰጥህ ነው የመጣሁት አልኩት። የስጦታ ትንሽ የለውም። ደግሞስ ምን ውለታ ውዬልሽ ነው? እኔ ያደረግኩት ነገር ቢኖር በተሳሳተ መንገድ ተጉዘሽ ተሰጦሽን ያላግባብ እንዳታጠፊው መንገዱን ማሳየት ብቻ ነው አለኝ። እኔም የሱ ውለታ እንዲህ እንደቀላል ነገር የሚታይ እንዳልሆነና የሰው ልጅ የህይወት ጎዳና ከማስተካከል የበለጠ ክቡር ውለታ እንደሌለ ነገርኩት። ጭምቅ አድርጎ አቅፎ አይኔን እያየ ወደ ታች እያየና ግንባሬን እየሳመ ምን እንደሚያደርግ ግራ እንደተጋባ ሰው ተመለከተኝ። በመሃሉ እንደባነነ ሰው አልሚ ግን ስጦታው ምንድን ነው አለኝ። ልሰጥህ የምችለው ትንሽ ነገር ግን ክቡር የሆነውን ራሴን ልሰጥህ ወስኛለሁ አልኩት። እሱም በፈገግታ ደስታ ሙልት አለ። ከዶክተር ጋር እንዲህ ነው ተብሎ የማይነገር እኔ እያስመሰልኩ እሱ ግን የምር ደስ ብሎት እንደዚህ እንደሆንን ደስ የሚሉ ሌሊቶች አለፉ። ለእኔ ግን ምንም ስሜት አልነበራቸውም። እንዲሁ እያስመሰልኩ መሆኔን እንዳያውቅብኝ ፈርቼ ለሱ ስሜት ስጠነቀቅለት ነበር። ሰራተኛዬ ጋሼ ብላ ስትጠራኝ ከገባሁበት የሐሳብ ባህር ተስፈንጥሬ ወጣሁ። የሚገርመው ነገር መንቃቴን እንጂ ሰራተኛዬ እንደቀሰቀሰችኝ አላወቅኩም ነበር። ከፊት ለፊቴ ቀጥ ብላ ቆሟ በመገረም ዓይን ትኩር ብላ ትመለከተኛለች። ምን ነው አልኳት በንዴት። ምን ነው ደህና አይደሉም እንዴ? ኧረ እባክዎት ሐኪም ቤት ይሄዱ። ደግሞ ከስራ ከቀሩ ይሄው ዛሬ 2ኛ ቀንዎት ነው። የሆነ ሰውዬ ከመስሪያ ቤት ደውለው ደህንነትዎን ጠይቆኝ ነበር። እኔም የምመልሰው ሳጣ ዘመድ ጥየቃ ወደ ገጠር ሄደዋል አልኳቸው። እሳቸው ግን የምን ገጠር ነው የምታወሪው? የእሱ ዘመዶች በሙሉ አዲስ አበባ አይደሉም እንዲ ያሉት ብለው ጮሁብኝ። አይ እንግዲያው በደንብ ሳልሰማ ቀርቼ ይሆናል፣ ምናልባት ጓደኛዬ ጋር ብለውኝ ይሆናል ብዬ እየፈራሁ መለስኩላቸው። ከደወሉ ወንደሰን ደውልልኝ ብለዋል ብዬ እንድነግሮትም ነግረውኛል እያለች የባጤ ቆጡን መቀባጠሩን ተያያዘችው። መቼም እሷና ሬዲዮ አንድ ወሬ ከጀመሩ ካልዘጓቸው በስተቀር አያቆሙም። ነገር ግን ምን ታደርግ፣ ሁኔታዬ እንኳን ለሷ ለኔም ግራ የሚያጋባ ሆኗል። ግራ መጋባቷን ሳይ አዘንኩላት። አልፎ አልፎ አብረን በምናሳልፋቸው ሌሊቶች የምትፍለቀልቅባቸውና የምትደሰትባቸው ወቅቶች ነበሩ። አሁን ግን ፍቅረኛዋ እሷን ዘንግቶ ሌሊቱን በፍቅር ሳይሆን በማያቋረጥ ንባብና ትካዜ ሲያሳልፍ ስታይ እንዴት ግራ አትጋባ? እንዴትስ ጤነኛ ሰው ነው ብላ ታስብ? እርግጥ ነው ጤነኛ አልነበርኩም። ራሴን የሚያዞር ማለቂያ የሌለው ታሪክ ከእንቅልፍ ማጣት ጋር ተደምሮ ጩህ ሊያሰኘኝ እየቃጣው ነው። በዚህ ላይ ደግሞ የማነበው የሚያጓጓና የሚያስደስት ታሪክ ሳይሆን የሐዘንና የመርዶ ዜና ነበር። እርግጥ ከዚህ በላይ ምን መርዶ ይኖራል? እጅግ ለምትወደው ፍቅረኛዋ ለአንድ ቀን ሳትወድ በግድ በሰጠችው ገላ የምትጸጸት ሴት ዛሬ ደግሞ በፍላጎቷ ለማትወደው ሰው የምትወደውንና የማፈቅረውን ብላ በምትገምተው ሰው በስጦታ በረከት ካቀረበችለት በኋላ ደስታ አጣሁበት እያለች ስትደሰኩርና እኔን ብቻ ገላዋ እንደናፈቅ አድርጋ ስታወራ ከመስማት የበለጠ ምን የሚያናድድ መርዶ አለ? ግን ዜናው የመርዶ መሆኑን ባውቅም ልተወው አቅም አልነበረኝምና ሳልወድ በግድ ንባቤን ለመቀጠል ወሰንኩ። መጨረሻውን ማወቅ ስለነበረብኝ ዲያሪውን መሬት ላይ ወድቆ አገኘሁት። የተኛሁት ልብሴንም ሆነ ጫማዬን ሳላወልቅ ነበር።
ያነበብኩትን የመጨረሻ ታሪክ ላስታውሰው ባልፈልግም ራስ ምታት ጥሎብኝ እንደሄደ ግን አልረሳሁትም። የከሃዲዋ ፍቅረኛዬ የክህደት ታሪክ አሁን የተፈጸመ ያህል ሊያሳብደኝ ደርሷል። ንባቤን ትቼ ወደ ሥራ መሄድ እንዳለብኝ ቢሰማኝም ጨክኜ መሄድ ግን አልቻልኩም። ሥራ ልግባ ብልም ቀኑን በሙሉ ይህኑ ሳብሰለስል እንጂ ሥራ ሰርቼ እንደማልመጣ እርግጠኛ ነበርኩ። ሰኔ 26 ቀን 1978 ዓመተ ምህረት የትምህርት ቤቱን ግቢ ለቅቄ የምወጣበት ቀን በመድረሱ የተደበላለቀ ስሜት ወረረኝ። በአንድ በኩል በደስታ ያልተጠናቀቀው ታሪኬ የሚጠናቀቅበት ቀን በመሆኑና እነዛን ባየኋቸው ቁጥር አማረን የሚያስታውሱኝ የፍቅር መንገዶችና ለምለም ሳሮች ዳግም ላላያቸው የምሰናበትበት ቀን በመሆኑ ደስተኛ ነበርኩ። ነገር ግን ምንም እንኳ እያፈቀረኝ ላፈቅረው ባልችልም የምወደውን ዶክተር አድማሱን ጥየው ስለምሄድና ወደ ብቸኝነት ባህር ተመልሼ እንደምገባ ሳስታውስ ደግሞ ሐዘን ይሰፍንብኛል። ግን ምን ላድርግ? ለወደው ሞከርኩ፣ ያለኝንም ልሰጠው ፈቀድኩ። ግን አልሆነም። እኔ ለሱ እሱ ለእኔ የተፈጠርን አልነበርንም። ስለዚህ ዳግም አይኑን ሳላይ ግቢውን ለቅቄ ለመውጣት ተጣደፍኩ። ይሁን እንጂ ነገሮች ሁሉ እንዳሰብኳቸው በቶሎ የሚቋጩ አልነበሩም። ዩኒቨርሲቲው ያመጣሁበትን ውጤት መሰረት በማድረግ እዛው ቀርቼ ለድህረ ምረቃ ማስትሬት እንድማርና በትርፍ ጊዜ በረዳት ሌክቸርነት እንድሰራ ጠየቀኝ። እኔ ግን ይህንን ለመቀበል ዝግጁ ባልሆንም ዶክተር አድማሱ ግን በዚህ እድል መጠቀም እንዳለብኝ ይገፋፋይ ጀመር። እየደጋገመም ሁሌ የሚችለውን ችግሮችን በመጋፈጥ እንጂ በመሸሽ ማምለጥ እንደማይቻል ይነግረኛል። የሚሸሽን ማባረር ይቀላል። ነገር ግን ደፍሮና አይኑን አፍጥጦ የመጣን ችግር ወይም ተመሳሳይ መሰናክል ጀግና ካልሆኑ በቀር መጋፈጥ ያስፈራል። ችግርም ፈሪን ይደፍራል፣ የሚጋፈጠውን ግን ይሸሻል። ስለዚህ ገና ለገና ያለፈውን አስቸጋሪ ጊዜ እያስታወስኩ ከፊቴ የመጣውን ብሩህ ዕድል እንዳላበላሸው እየደጋገመ ይመክረኛል። ለሚመጣው ችግር ከጎኔ እንደማይለይ እየገለጸ እዚሁ እንድቀር ይጎተጉተኝ ጀመር። ምንም እንኳ እዚህ መቆየት እንደማልፈልግ ብነግረውም 2 ዓመታትን ታግሼ የማስትሬት ዲግሪን ከያዝኩ በኋላ ግቢውን ለቅቄ ልሄድ እንደምችል እየነገረ ሊያግባባኝ ሞከረ። ከብዙ ማውጣትና ማውረድ በኋላ ከዚህ ወጥቼ የማሳልፈውን ባዶ ህይወት በማሰብ እንዲሁም በዶክተር አድማሱና በጓደኞቹ ውትወታ ግፊት የተነሳ ሐሳቤን ለውጬ ትምህርቴን ለመቀጠል ወሰንኩ። እርግጥ ነው ራሴን በትምህርት መጠመዱ ከጭንቀት ለመውጣት የተሻለ መንገድ መሆኑን ባውቅም መራቅ የፈለግኩት ግን ግቢውን ነበር። በመጨረሻ ግን ዶክተር አድማሱ ካለ ብቸኛ እንደማልሆን ገባኝ። ከትምህርትና ከስራ ጋር ተያይዞም አንዳንድ የማሟላቸው ቅድመ ሁኔታዎች በመኖራቸው ከእናቴ ጋር ወደ ቤት መመለስ አልቻልኩም። ያለኝ አማራጭ እናቴን ከእኛ አካባቢ ከመጣች ልጅ ጋር አያይዞ መላክ ስለነበር ከዶክተር አድማሱ ገንዘብ ወሰድኩና እንደምመጣ ነግሬ ተሰናበትኳት። ሳልወድ በግድ ወደዚያ ወደማልወደው ግቢ ውስጥ ዳግመኛ መኖርና መማር ጀመርኩ። ከትምህርቴም ጎን ለጎን የረዳት ሌክቸርነት ስራዬንም ተያያዝኩት። ሁለቱንም ግራና ቀኝ ማካሄድ ከባድ ቢሆንም እንደፈለግኩት ሙሉ ጊዜንና ትኩረቴን የሚወስድ ስለነበር ለጭንቀት የማጠፋውን ጊዜ አስወግዶልኛል። በዚህም ደስተኛ ሆንኩ። በረዳት ሌክቸርነት የምሰራው ተማሪዎችን በሙከራ ስራዎች ላይ ማገዝ ስለነበር የሚከብድ ስራ አልነበረም። ከዚህም በላይ ደግሞ ብቸኝነቴን ለማባረር ስር ከዶክተር አድማሱ ጋር የነበረኝ ግንኙነት ይበልጥ አጠናከርኩት። ከትምህርትና ከስራ መልስ በኋላ አዳሬ በተሰጠኝ ቤት ውስጥ ሳይሆን ከዶክተር አድማሱ ጋር ሆነ። ሊያገባኝ እንደሚፈልግ እየደጋገመ ቢነግረኝም መጀመሪያ ትምህርቴን መጨረስ እንዳለብኝ ስለነገርኩት እሱም ስላመነበት ሊያስገድደኝ አልፈለገም። ለስሙ ነው እንጂ አዳሬም ውሎዬም ከሱ ጋር ሆነ።
ሁኔታችን ትዳር እንደመያዝ ያህል ነው። እወቁልኝ ባይባልም የትምህርት ቤቱ ማህበረሰብ የሚያይን ልክ እንደ ባልና ሚስት ነበር። በምረቃው ዕለት የተጀመረው የፍቅር ጨዋታም የዘወትር ተግባር እየሆነ መጥቷል። አንዳንዴ ይህንን ሁኔታ ሳስብ ሳትወድ በግድ ወደ አለባበሳቸው ወጥመድ እየገባች ያለው ፍጡር የሆንኩ ያህል ይሰማኛል። በዚህ ሁኔታ ውስጥ እያለሁ ይበልጥ የሚገርመኝ ነገር ቢኖር ራሴን አሳልፌ ልሰጠው ዝግጁ ብሆንም የሚወደኝን ዶክተር አድማሱን ግን መውደድ አለመቻሌ ነው። አንዳንዴም ፍቅር የሚይዘው አንድ ጊዜ ብቻ ሊሆን ይችላል ብዬ ስለማስብ ከእንግዲህ ወዲህ ወንድ አልወድ ይሆን እንዴ እያልኩ እሰጋለሁ። መስጋቴ ግን ተገቢ ይመስለኛል። በፍቅርና ከፍቅር ውጭ ያለውን ህይወቴን ሳወዳደር ፍቅር የህይወት ቅመም ነው የሚባለው እውነት መሆኑን አረጋግጫለሁ። ታዲያ ወጥ እያለ ቅመም እንደማይጣፍጥ ሁሉ ህይወት ያለ ፍቅር ባዶ ናትና መፍራቴ የሚደንቅ አልነበረም። ዶክተር አድማሱ ለኔ ያለው ፍቅር ወደር የለውም። ከስራ እንደወጣ የሚመጣው በቀጥታ ወደ ቤት ነው። ጥናት እያስጠናኝ እንኳ በየመሃሉ እየደጋገመ ያቅፈኛል፣ እወድሻለሁ ይለኛል። ደግነቱ ፍቅሩ የኔን ጥናት የሚረብሽ አልነበረም። ዘወትር እንደሚወደኝና ትምህርቴን ስጨርስ ተጋብተን ልጅ ወልደን በደስታ እንደምንኖር እኔም ትምህርቴን ሳጠናቅቅ እሱ ስራ ለውጦ አዲስ አበባ እንደሚገባ እዚያም እኔና እሱ የተሻለ ኑሮ እንደምንኖርና ከዚህ ከማልወደው ግቢም በዚህ መልኩ እንደምገላገል ይነግረኛል። አዲስ አበባ ውስጥ የራሱን ቤት የሰራ በመሆኑ እዚያ እንደገባም መኪና እንደሚገዛና አንደላቆ እንደሚያኖረኝ እየደጋገመ ይነግረኛል። እኔ ግን ለዚህ ሁሉ መልስ አልነበረኝም። ለእኔ ደስታ ማለት መኪና ወይም ደግሞ ሌላ ሊሆን አይችልም። የእኔ ደስታ ከአማረ ጋር አክትሟል። ዲያሪውን እያነበብኩ አንዳንዴ ሳቄ ይመጣል፣ ሌላ ጊዜ ደግሞ በውኔ ሳይሆን በህልሜ የማይ ይመስለኛል። አልማዝ በዲያሪዋ ላይ መዋሽቷን ቀጥላለች። እኔን የጨነቀኝ ግን ሌላ ሳይሆን ይች ሰው በህይወት ትኖር ይሆን ወይስ እንደዋሸች ሞታ ይሆን የሚለው ነው። ብዙ ውሸቶችን ባነበብኩ ቁጥር በዲያሪው ውስጥ መሞቷን ባነብ እንኳ ሌላ ውሸት ነው ብዬ አስብ እንደሆነ እንጂ በእውነትም ሞታለች ብዬ ለመቀበል ሳያስቸግረኝ አይቀርም። አባቴ የሚዋሽ ሰው አይወድም ነበር። ምንም ያህል መጥፎ ስራ ብሰራ ያን ድርጊት መፈጸሜን ካመንኩ ንክች አያደርገኝም። አንዴ ትዝ ይለኛል፣ አንድ አዲስ ቤት እየሰራ ስለነበር እኔም ከአናጢውና ከግንበኛው ጋር አብሬ ስሰራ እውል ነበር። የሚያወሩት ወሬ ከሴት ጋር ስላሳለፉት የፍቅር ጨዋታ ስለነበር ወሬያቸውን መስማት ያስደስተኛል። አንድ ቀን ታዲያ እዚሁ አዲስ ቤት ውስጥ ከጓደኞቼ ጋር ሆኜ በሳንቲም ዘውድና ጎፈር እያልን ድብድብ ስንጫወት አባቴ ይመጣል። ወደ ቤት ስንገባ አይቶን ስለነበር ቢጣራ በሩን ለመክፈት ቢሞክርም መልስ ስላጣ በመስኮት ብቅ ብሎ እናንተ ብላችሁ ቁማር ትጫወቱ ጀመር ብሎ ሲጮህብን ያታለልኩት መስሎኝ አይ አባ ቁማር እየተጫወትን አይደለም ብዬ ዋሸሁት። ለስፖርት ገንዘብ እያዋጣን ነው ስላልኩት በሩን አስከፈተኝና የምትቀጥፈውን ቅጣፍሺ እያየህ ትዋሸኛለህ ብሎ ቀበቶውን ፈቶ የገረፈኝን አረሳውም። ከዚያ በኋላ ውሸት የሚባል ነገርን ሞክሬው አላቅም። ስለዚህም ራሴ ከመዋሸት መቆጠብ ብቻ ሳይሆን ሌላውም ሲዋሽ ካየሁ ለሱ የነበረኝ ክብርና ፍቅር ይቀንሳል። ታዲያ እነሆ እንደዛ የማፈቅራት የምወዳትና የማከብራት አልማዝ ከምጠብቀውና ከማስበው ውጪ ዲያሪዋን በቅጥፈት ሞልታው ሳይ ለሷ ያለኝ ፍቅርና ክብር ቢቀንስም መጨረሻውን ሳላቅ ማቆም ስለማልችል ሳልወድ በግድ እየቀፈፈኝም ቢሆን ማንበቤን ቀጠልኩ። የሁለተኛ ዓመት የድህረ ምረቃ ትምህርቴን ለማጠናቀቅ ፕሮጀክቴን እየሰራ ሳለ በመሃል አባቴ በጠና በመታመሙ የተነሳ ቶሎ እንድደርስ ተጠርቼ ወደ ሀገር ቤት ሄድኩ። እጅግ ከመክሳቱ የተነሳ ተኝቶ እያለ አልጋው ላይ ሰው የተኛበት አይመስልም ነበር።
ሰውነቱ ገርጥቶ በጠና መታመሙ በግልጽ ይታይ ነበር። ጎሽ ልጄ መጣሽ፣ ሳላገኝሽ ልሞት ነው ብዬ ፈርቼ ነበር ብሎ ተጨማሪ ቃላት ለመናገር አፉን ለመክፈት ቢሞክርም ከንፈሩን የሚያላቅቅበት ኃይል እንኳ ስላልነበረው አፉን እንደከፈተው ቀረ። ጉንጮቹም ከመክሳታቸው የተነሳ አፍ ውስጥ የተጣበቁ መስለዋል። እንደዚያም ሆኖ እኔን ለመሳም ቀና ብሎ ቁጭ ለማለት ሲሞክር ፍጥነቱን ላየ የታመመ አይመስልም ነበር። እናቴ ራሷ እንዲህ ፈጠን ብሎ ሲነሳ በማየቷ ተገርማለች። ይሁን እንጂ አንድ ጉንጩን ስሞ ሁለተኛውን ሳይደግም ወገቡን ይዞ እያቃሰተ ጋደም አለ። እኔም ጎንበስ ብዬ የጀመረውን እንዲጨርሰው ያልተሳመውን ጉንጬን ሰጠሁት። አባቴ በጠና የታመመው ከሕክምና እጦት ነው ብዬ በመገመቴ አሁን ደርሼለታለሁና አድነዋለሁ ብዬ ገመትኩ። ከብቶቻችን ሁሉ በድርቅ ምክንያት በማለቃቸውና አባቴም እንደ ድሮው እያረሰና እህል እያመረተ ማስገባቱን ትቶ ሌሎች በውል ካረሱት ላይ በክፍያ ድርሻ ይኖራል። በአጠቃላይ በቤተሰቦቼ ላይ ድህነት ጎጆ ቀይሶባቸዋል። ለመታከሚያ የሚሆን ገንዘብ ስላልነበረው ከጠበል ውጪ ያደረገው ሕክምና አልነበረም። ይሁን እንጂ የኔን መድረስ እንደ ጥሩ አጋጣሚ ቆጥሬ አድነዋለሁ ብዬ ተጽናናሁ። እሱን አሳክሜ ማዳን የመጀመሪያ ተግባሬ ለማድረግ ወሰንኩኝ። አባቴ መልካም ሰው በመሆኑ ለዚህ ጊዜ የሚሆኑ የቅርብ ወዳጆች ነበሩት። በመሆኑም ከቤት በተገኘው ገንዘብ ላይ እኔና እናቴ በብድር ያገኘነውን ጨምረንበት ውዬ ሳላድር ወደ አዲስ አበባ ይዤው በረርኩ። ይሁን እንጂ ሳይታከም ብዙ ጊዜ በመቆየቱና ጉበቱ በጣም በመጎዳቱ ሙሉ በሙሉ መዳን እንደማይችል በተከታታይ በተደረገለት ሳምንት የፈጀ ምርመራ ተረጋገጠ። አዲስ አበባ መቆየት ምንም ሊጠቅመው የሚችል ነገር ስላልሆነ ገንዘቤን አላግባብ ከማባከን ይልቅ የታዘዘውን መድኃኒት ገዝቼለት ወደ ቤት ይዤው እንደሄድና በሽታው እንክብካቤ የሚፈልግ በመሆኑ ጥሩ ጥሩ ምግብ እየመገብን እንድንንከባከበው ሐኪሙ ነገረኝ። አማራጭ ስላልነበረኝ እያለቀስኩ ወደ ሀገር ቤት ይዤው ተመለስኩ። ያንን ሁሉ ውለታ ውሎ እዚህ ያደረሰኝ አባቴ አሁን ጥሩ ደረጃ በደረስኩበት ሰዓት ቢሞት እጅግ በጣም ማዘኔ ስለማይቀር በተቻለኝ መጠን እሱን ተንከባክቤ ለማዳን ጣርኩኝ። ይሁን እንጂ ከቀን ወደ ቀን ህመሙ ይበልጥ እየጠናበት መጣ። እኔ ግን ይሻለዋል ብዬ ስለማስብ ተስፋ አልቆረጥኩም ነበር። አንድ ቀን ማታ አባቴ ጠራኝና ሊያናግረኝ የሚፈልገው አንድ ጉዳይ ስላለ እንዳዳምጠው፣ ነገር ግን እንደማልቀየመው ቃል እንድገባለት ጠየቀኝ። እኔም ይህንን ሲለኝ ከዚህ በፊት ወላጆቼ እነማን እንደሆኑ በጠየቅኳቸው ጊዜ እንዳይቀየሙኝ በቅድሚያ ቃል ያስገባኋቸው ትዝ አለኝ። ዛሬ ደግሞ አባቴ በተራው እኔንም ተመሳሳይ ጥያቄ ሲጠይቀኝ ደነገጥኩ። የያኔው የኔ ጥያቄ የእነሱን የወላጅነት ቅስም ሰብሮ አልፏል። ዛሬ ደግሞ ይሄኛው ጥያቄ ምን ሊያስከትል እንደሚችል መገመት ማን ይችላል? ግን በዚህ የመጨረሻ ሰዓት ላይ ምንም ቢናገር ልቀየመው እንደማልችል እርግጠኛ ስለነበርኩኝ እጅግ በጣም እንደምወደውና የሚፈልገውን የሚያስቀይምም ነገር ቢነግረኝ እንኳ እንደማልቀየመው ቃል ገባሁለት። አባቴ በዚህ ተበረታቶ ንግግሩን በዝግታ ጀመረ። ይሄውልሽ ልጄ፣ ያንቺን አሰለፉን ማለትም ያችን ሰራተኛ የነበረችውን ታስታውሻታለሽ ብሎ ሲጀምር እምባው ቀደመውና መናገር ስላቃተው ዝም አለ። እምባው ግን መፍሰሱን ቀጠለ። እኔም የእሱን እምባ በማየቴ እምባይ መፍሰስ ጀመረ። እሷ ከሞተች ጀምሮ አባቴ በሐዘን ተጎሳቁሏል። እኔም ብሆን እጅግ በጣም ወዳት ስለነበር ለክረምት እረፍት መጥቼ ሳለ መርዷን ሲነግሩኝ ክፉኛ አዝኛለሁ። እሷን ብትሆን ከነሱ ባልተናነሰ ሁኔታ ተንከባክባ ያሳደገችኝ በመሆኗና
የኔ ነገሮች ሁሉ ከምንም ነገር በላይ የሚበልጡባት ስለነበረች ሐዘኔ ከባድ ነበር። በተመቻት ጊዜ ሁሉ ከአካባቢው ሳንርቅ ሽርሽር ይዛኝ ትወጣና ልክ እንደ ልጅ ሆና ከኔ ጋር አንዴ ሌባና ፖሊስ፣ ሌላ ጊዜ ደግሞ ድንቡሼ ገላ እንጫወታለን። የተሸፈነ አዝሎ ማዞር ስላለበት አውቃ እየተሸነፈች አዝላ ታዞረኛለች። ታዲያ ምንጊዜም ቢሆን ትዝ የሚለኝ ከቤት ወጣ እንዳልን ጉንጮቼን በተደጋጋሚ ምጥጥ አድርጋ ትስማቸውና አይኖቼን ትኩር ብላ ታያቸዋለች። ሌላው እስካሁን ትዝ የሚለኝ ደግሞ አንገቴን እየሳመች የምታሸተው ጸባያ ነው። አብዛኛውን ጊዜ ከእሷ ጋር እንደ ልባችን የምንጫወተው አልፎ አልፎ እናቴና አባቴ ወጣ ካሉ ብቻ ነበር። ግቢ ይዛኝ ስትወጣ ካዩ ደስ አይላቸው። በተለይ አባቱ አንድ ሴትዮ ልጅቷን ውጭ አታውጪ ስትባይ አትሰሚም፣ ልታዋልጋት ነው፣ በኋላ ግን አንድ ነገር ብሰማ የመጨረሻሽ ይሆናል በማለት ብዙ ጊዜ ይቆጣት ነበር። አንዳንዴም በዚህ የተነሳ ጥፊ ትቀምሳለች። ይሁን እንጂ እነሱ ወጣ ካሉ የመጣው ቢመጣ ከኔ ጋር መላፋቷና መጫወቷ አይቀርም ነበር። ምንጊዜም ገላይን ስታጥበኝ በጣም ደስ ይላታል። ያለመጥገብ ሰውነቴን እየደጋገመች ትስመዋለች። ነገሩ ባይገባኝም አገላብጣ ስማኝ እንኳ አትረካም ነበር። ደግነቱ ሴት ነች እንጂ ወንድ ብትሆንማ ኖሮ አሁን የምረዳው በሌላ መልኩ መሆኑ የማይቀር ነበር። ታዲያ ትዝ የሚለኝና ሁሌ የምጠይቃት እኔና እሷ እደጅ ስንወጣ ለምንም እማማና አባባ እንደሚቆጡ ነበር። ቆይ ስታድጊ እነግርሻለሁ ትለኝ ነበረ። እሷ ያንን እነግርሻለሁ እያለች ያዳፈነችውን ጉዳይ ሳትነግረኝ ብትሞትም እኔ ግን ያወቅኩት እጅግ ኖሬ ነበር። እደጅ ከወጣሁ በኋላ ሰዎች የነሱ ልጅ እንዳልሆንኩ ሊነግሯት ይችላሉ ብሎ አባቴ ስለሚፈራ እኔ እደጅ ስወጣ ደስ አይለውም ነበር። ትምህርት ቤት እንኳ ወይ እናቴ አሊያም አባቴ ያደርሱኛል እንጂ ከእሷ ጋርም ሆነ ከሰፈር ልጆች ጋር እንድሄድ አይፈቀድልኝም ነበር። ትምህርት ቤቱም ራቅ ያለ ስለነበር የምሄደውና የምመጣው በበቅሎ ነበር። አንዳንዴ ለምን እዚህ ቅርብ ካለ ትምህርት ቤት አልገባም ብዬ ስጠይቅ የዚህ ሰፈር ልጆች ባለጌ ስለሆኑ ያባልጉሻል የሚል ነበር። ከዚህ በላይ ደግሞ በዚህ ምክንያት የተነሳ ከሰፈር ልጆች ጓደኛ እንዲኖረኝ አይፈቀድልኝም ነበር። ይሁን እንጂ እንደ ፍርሃታቸውና ስጋታቸው ብዛት ታሪኩ ተደብቆ መቅረት አልቻለም። እርግጥ በስተርጅና ያገኙኝ ልጃቸው ስለሆንኩ እውነተኛ ወላጆቼ አለመሆናቸውን ማወቂ ምን ያህል ሊጎዳቸው እንደሚችል በደንብ ይገባኛል። ሌላው ቀርቶ ተለይቻቸው ዩኒቨርሲቲ ከገባሁ በኋላ በየክረምቱ ስመጣ ይበልጥ አርጅተውና ተጎሳቅለው ነበር የማገኛቸው። የኔ ከነሱ መራቅ የነሱን ደስታ ያጠፋዋል። እንዳሉትም ኩራዛቸው ባልጠፋም ብርሃኔ ግን ደብዞባቸዋል። ከዚህ ሁሉ በላይ ደግሞ ወላጆች ያለመሆናቸውን በማወቅ የተነሳ የምከዳቸው መስሎ ስለሚሰማቸው የብቸኝነትና የፍርሃት ስሜት አጥልሎባቸዋል። እኔ ግን እስከ መቼም ቢሆን አሉኝ የምላቸው ብቸኛ አለኝታዎቼ በመሆናቸው ለነሱ ያለኝ ፍቅር ቅንጣት ያህል አልቀነሰም። ሁሌም የማስብላቸውና ኑሯቸው በደንብ ተለውጦና አልፎላቸው ላላይ እንዳይሞቱብኝ ዘወትር ጸልያለሁ። ግን አልሆነም። አባቴ የሰራተኛዋን ስም ሲጠራ እሱም ሊከተላት እንደሆን ስለገባኝ ራሴን መቆጣጠር አልቻልኩም። ውለታውን ሳልመልስ ሊሞትብኝ መሆኑን ሳስብ እምባዬ እንደ ጎርፍ መውረድ ጀመረ። ሕይወቱን የማቆየት ስልጣን ያለኝ ይመስል እግሩን እያሻሸሁ እንዳይሞትብኝ ተማጸንኩት። ሞትን እሱ ይቆጣጠረው ይመስል ዛሬ እሱን ለመርዳት አቅም ባለኝ ጊዜ ውለታውን መልሼ ጤነኛና ደስተኛ ሆኖ ሳላየው እንዳይሞትብኝ ወተወትኩት። አባቴ ግን ነፍሱ ሳትወጣ ሊነግረኝ የሚፈልገው ነገር መኖሩን እየነገረኝ ዝም እንድል ለመነኝ። እኔም ጥሩ ነገር ይሆናል ብዬ ገምቼ ስለነበር እምባይን እንደምንም ቋጥሬ
እጅግ መራራ ቃላቱን ማዳመጥ ጀመርኩ። መቼም ቢሆን ልገልጸው ከምችለው በላይ አዘንኩ። ማንን እንደማምን ግራ ገባኝ። ክፍል 11 ይቀጥላል።